ሰላም እንደምን አላችሁ? የዚህ የዩቲዩብ ቻናል ተከታታዮች፣ ይህ በዚህ ዩቲዩብ ቻናል ፕሮጀክት ማኔጅመንትን አስመልክቶ ገለጻ እያደረኩ የማስተላልፈው ትምህርታዊ ገለጻ ነው። እስካሁን ከ40 በላይ ቪዲዮዎችን በዚህ ዩቲዩብ ቻናል በኩል ገለጻ እያደረኩ ለቅቄያለሁኝ። ብዙዎቻችሁ አይታችኋል ብዬ አስባለሁ። ያላያችኋቸውም ካላችሁ ቪዲዮዎቹን ዩቲዩብ ቻናል ውስጥ ደስታዬ ጌታሁን ፕሮጀክት በሚል እየገባችሁ ማየት ትችላላችሁ። በፕሮጀክት ማኔጅመንት ዙሪያ ላይ በርካታ ጠቃሚ ነገሮችን ታገኙባቸዋላችሁ። ቀጣይ ለምትሰሩት በፕሮጀክት ዙሪያ ላይ የራሳቸው የሆነ ጠቃሚ ነገሮችም ደጋፊ ነገሮችም ታገኙባቸዋላችሁ እና እንድትከታተሏቸው መልዕክቴን አስተላልፋለሁኝ። በተጨማሪም መረጃውን ሌሎችም እንዲከታተሉት ሌሎችም ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። እንግዲህ የፕሮጀክት ማኔጅመንት በተደጋጋሚ እንደገለጽኩት በጣም ወሳኝ ጉዳይ ነው በአሁኑ ጊዜ። ያንን ደግሞ ወቅቱን የጠበቀ ወቅቱን ያገናዘበ እውቀት፣ ችሎታ መኖር በጣም ወሳኝ ነው እና እንዲህ አይነት ገለጻዎች ደግሞ ለእንዲህ አይነት ነገር በጣም አጋዥ ናቸው። ባለፉት ቪዲዮዎች በተለይ በቅርብ የለቀኳቸው ፋይናንሻል አናሊሲስ፣ ኢኮኖሚክ አናሊሲስ ምንድን ነው፣ ምን ያካትታሉ፣ ምን ላይ ተመስርተው ሲሰራሉ፣ ምን ያህል አስፈላጊ ናቸው የሚሉትንስ ገለጻ አድርጌ በኩል ወደ እናንተ አስተላልፋለሁኝ። በዛሬው ገለጻዬ እንግዲህ የኢኮኖሚ ትንተናን አይተናል፣ የፋይናንሻል ትንተናንም አይተናል እና እነዚህ የኢኮኖሚ ትንተናም ሆነ የፋይናንሻል ትንተናዎች ያው ፕሮጀክቱ ገና በፕሮፖዛል ደረጃ ስለሆነ ያለው ግምትን መሰረት አድርገው መረጃን መሰረት አድርገው ነው የሚተነተኑት እንጂ አክቹዋል ሪል የሆነውን ነገር መሰረት አድርገው ወይም በ100% መረጃ ላይ ተመስርተው አይደለም። መረጃዎች ይኖሩናል። ያንን መሰረት አድርገን ግምታዊ ትንተና ነው የምናካሄደው፣ ፋይናንሻል ይሁን ኢኮኖሚካል ትንተናው። ስለዚህ ይህ ግምታዊ ትንተና ደግሞ በመረጃ ላይ ተመስርቶ የሚሰራ ቢሆን የራሱ ሆነ 100% ፐርፌክት ነው ተብሎ አይወሰድም። ስለዚህ ይህን ግምት ውስጥ ማስገባት ያስፈልጋል እና ያንን መሰረት አድርገን እነዚህ የስሜታዊ ትንተና እና የአደጋ ትንተና ምን ይመስላሉ፣ ምክንያቱም ቀጣይ እኛ በጠበቅነው ልክ ነገሮች ላይሆኑ ይችላሉ እና ያንን በተመለከተ ምንድን ነው ማስቀመጥ ያለብን እና የስሜታዊ ትንተና እና የሪስክ አናሊሲስ የምንላቸው ነገሮች ምን ያህል አስፈላጊ ናቸው የሚለውም በዛሬው ቪዲዮ ገለጻ አድርጋለሁ ማለት ነው። እንግዲህ እንዳልኳችሁ የፋይናንስም የኢኮኖሚ ትንተናዎችም እንደ ኔት ፕሬዘንት ቫልዩ፣ ፔይባክ ፔሪድ፣ ኢንተርናል ሬት ኦፍ ሪተርን፣ አካውንቲንግ ሬት ኦፍ ሪተርን፣ ቤኔፊት ኮስት ሬሾ፣ ኢንካም ስቴትመንት፣ ካሽ ፍሎ የምንላቸው በሙሉ ግምትን መሰረት አድርገው የሚተነተኑ ናቸው። ስለዚህ ደግሞ 100% ፐርፌክት የመሆን እድላቸው ሊያንስ ስለሚችል እነዚህ የስሜት ትንተና እና ሪስክ አናሊሲስም እነዚህን ታሳቢ አድርገው መስራት የሚገባቸውን ነገሮች እንድንሰራ ይጠቁሙናል ወይም ያግዙናል ማለት ነው። ብዙ ጊዜ የፕሮጀክት ትንበያ ስህተት የሚፈጽባቸው የራሱ ሆኑ ሁኔታዎች ይኖራሉ። ፕሮጀክት ስንተነብይ ወይም ስንገምት ያ ስህተት የሚያደርጉ ነገሮች ሊኖሩ ይችላሉ። ስለዚህ ለምሳሌ የተወሰኑትን ብናይ አንደኛው ቴክኒካዊ አፈጻጸም፣ ቴክኒካል ትንበያችን በትክክል ላንተነብይ እንችላለን፣ ላንገምት እንችላለን። በዚህም ተነስቶ የሚነሱ ችግሮች ይኖራሉ። ሌላው የገበያ ሁኔታ ትንተናችን ላይ የሚመጡ ችግሮች ይኖራሉ፣ ስህተቶች ይኖራሉ። ማለት የግምት ወይም የትንተና ክፍተቶች ሊኖሩ ይችላሉ፣ በተለይ ስንገምት ማለት ነው። ሌላው የሻዶ ፕራይስ ጋር ትንበያ ውስጥ የሚካሰቱ ነገሮችን አለማካተት፣ እነዚህ ማክሮ ኢኮኖሚ ላይ የሚፈጠሩ ነገሮች እነዚህ ትንበያችንን ስህተት ሊያደርጉት ይችላሉ እና ስለዚህ እዚህ ላይ በደንብ ተጠንቅቀን ነው መተንበይ መገመት ያለብን። ይሄ በጣም ወሳኝ ነው። ፕሮጀክታችን እንዳልኳችሁ ፕሮፖዛል ስለሆነ በደንብ አክቹዋል ስላልሆነ አክቹዋል ወደ ትግበራ ሲገባ ስለሆነ ነው እነዚህ ትንበያዎቻችን በትክክል መሆን አለባቸው። ትንበያዎቻችንን ሞር በመረጃ ላይ ተመስርተን ነባራዊ ሁኔታውን ባገናዘበ የአጭር ጊዜ፣ መካከለኛ ጊዜ፣ የረጅም ጊዜ ሁኔታዎችን ግምት ውስጥ አስገብተን ነው ፕሮጀክት ፕሮፖዛላችን ሰራ። በተለይ መተንበይ የሚገባቸው ፋይናንሻል ኢሹ፣ ኢኮኖሚካል ኢሹዎች በአግባቡ እነዚህ መተንተን አለባቸው። እንግዲህ በቴክኒካል አፈጻጸም ለምሳሌ ከሚፈጠሩ የትንበያ ስህተቶች በቴክኒክና በምርት አቅም እንዴት እንደሚሰራ የሚያሳይ ግምት ነው። የቴክኒካዊ ግምት ስንል ወይም ቴክኒካዊ ትንተና ስንል
ቴክኒካዊ አፈጻጸም እና በምርት አቅም እንዴት እንደሚሰራ የሚያሳይ ነው ማለት ነው። ይህ በትክክል ካልተገመተ እንዳልኳችሁ ችግሮች ያጋጥሙታል ወደፊት እና የጠበቅነውን ውጤት ላናገኝ እንችላለን። ውጤት ሊለወጥ ይችላል። ለምሳሌ የፕሮጀክቱን አገልግሎት እድሜ አሳንሰን ወይም አስረዝመን የምንገምት ከሆነ ወደ ትክክለኛው የተቃረበ ካልሆነ ይሄ በራሱ ችግር ነው። በተለይ አሳንሰን ደግሞ ከሆነ ለምሳሌ አንድ ፕሮጀክት ረጅም ጊዜ ያገለግላል ብለን 10 ዓመት ያገለግላል ብለን 15 ዓመት ቢያገለግል የ5 ዓመት የትንበያ ስህተት አለው ማለት ነው። እንደዚሁ ደግሞ 15 ዓመት ያገለግላል ብለን 10 ዓመት ብንገምት በዚሁም እንዲሁ በማነስ የ5 ዓመት የትንበያ ስህተት አለው ማለት ነው። ይሄ ደግሞ በገቢያችን ላይ ተጽዕኖ ያሳድራል። ወጫችን ላይም እንደዚሁ ወጪ እንዲጨምር ያደርጋል እና ይሄ በደንብ በጥንቃቄ ሊገመት ይገባል። ስለዚህ ግምት ራሱ ትንበያ በራሱ ልምድ ይጠይቃል፣ ኤክስፔሪንስ ይጠይቃል፣ መረጃ ላይ መመስረትን ይጠይቃል እና እነዚህ በጣም ወሳኝ ናቸው። ለምሳሌ የጥሬ እቃዎች ጥራትና መጠን በትክክል ካለመገመት የሚፈጠር ችግር ሊኖር ይችላል። ጥሬ እቃን በትክክል ያለመገመት፣ መጠኑ ምን ያህል ነው፣ ጥራቱ ምን ያህል ነው የሚለውን በአግባቡ መገመትም በራሱ ፕሮጀክታችን ላይ አሉታዊ ተጽዕኖ ያመጣል ማለት ነው። ለምሳሌ የጥሬ እቃ ጥራት ችግር የምርት ሂደትም ቢያዘገይም ሊያቋርጥም ይችላል። ሊያዘገየውም ይችላል፣ ሊያቋርጥም ይችላል። ጥሬ እቃ ጥራቱ ካለ እንዲሁም ጥራቱን ችግር ካለበት ነው። በተለይ ደግሞ ከውጭ የሚመጡ ከሆነ ከውጭ ተጓጉዘው በመርከብ ተጓጉዘው በየብስ ተጓጉዘው የሚደርሱበትን ሁኔታ ሁሉ በትክክል መገመት ይጠይቃል። ይህ ሁሉ በትክክል ካልተገመተ ፕሮጀክታችንን ፋብሪካችንን የማስቆም ዕድል ስለሚኖረው እነዚህ በትክክል መገመት አለባቸው ማለት ነው እና እነዚህን በትክክል ሪስክ አናሊሲስ እነዚህ አንሰርቴኒቲ የምንላቸው ነገሮች በደንብ መገምገም አለባቸው። ምንጊዜም ፕሮጀክት ሪስክ ተኮር ሪስክ ብዙ ጊዜ ያጋጥማል በፕሮጀክት። ምክንያቱም እያያችሁ ነው፣ ዓለም አሁን ዳይናሚክ ነው ሁሉ ነገር በየጊዜው። አሁን በቀናት ሳይሆን በሰዓታት በርካታ ነገሮች ይለወጣሉ በሰዓታት። ስለዚህ በጣም በጥንቃቄ ነው ትንበያችን መሆን አለበት። በጥንቃቄ በደንብ በተቻለ መጠን ሁሉን ነገር ክሮስ ቼክ አድርገን ዙሪያ መለሱን አይተን 360 ዲግሪ ቃኝተን መሆን አለበት እንጂ ዝም ብለን በይሁን በድረስ ዲዛይን የምናደርገው ፕሮጀክት መጨረሻ ላይ ውጤቱ ሪቨርስ ይሆንና የጠበቅነው ቀርቶ ያልጠበቅነው ይሆንና ወደ ኪሳራ ብዙዎችን ወደ ኪሳራ ያስገባል። አገርንም ግለሰብንም ተቋምንም ወደ ኪሳራ እንዳያስገባ በጣም መጠንቀቅ አለብንና ትንበያ በጣም ወሳኝ ነው። ትንበያ በጣም ወሳኝ ነው። ይህንን ትኩረት መስጠት አለብንና እንዲሁ ዝም ብሎ በመሰለኝ ወይም በደሳለኝ የሚሆን ነገር አይደለም። ፕሮጀክትን ፕሮፖዛል ስናገኝ በተለይ የሚተነበዩ ኢኮኖሚክ አናሊሲስ፣ ፋይናንሻል አናሊሲስ የምንላቸው ነገሮች በጣም በጥንቃቄ መተንበይ አለባቸው። የፕሮጀክት እድሜ የምንላቸው ነገሮች እና እዚህ ላይ ትኩረት ያስፈልጋል የሚለው እንዲወሰን ነው። እንግዲህ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በያላችሁበት ሰላማችሁን ያብዛው። ደህና ቆዩ።